በኢትዮጵያውያን ወጣት አትሌቶች የተመዘገቡ 5 የዓለም ክብረ ወሰኖች ሳይጸድቁ መቅረታቸውን የዓለም አትሌቲክስ አስታወቀም። የዓለም አትሌቲክስ ማህበር እንዳስታወቀ ከሆነ እንደ አውሮፓውያኑ አቆጣጠር በ2023 እና 24 በ3 ኢትዮጵያን ሴት አትሌቶች የተመዘገቡ 5 የዓለም ከ20 ዓመት በታች ሪከርዶች ከዕድሜ ብቁነት ጋር በተያያዘ ጉዳዮች ምክንያት ውድቅ መደረጉን ወይም ሊጸድቅ እንደማይችል አስታውቋል። ዘመንዝ ሄድ ኢን አትሌቲክስ የተሰኘው የዓለም አትሌቲክስ የመጋቢት 2026 መጽሔት 5 በኢትዮጵያን ከ20 ዓመት በታች የተመዘገቡ ክብረ ወሰኖች አለመጽደቃቸውን አስነብበዋል። ውድቅ ከተደረጉት ውጤቶች መካከል 3ቱ የተመዘገቡት በአትሌት ብርቄ ኃይሎም ሲሆን የልደት ቀኗን በአትሌቲክስ ኢንተግሪቲ ዩኒት ዘንድ አጥጋቢ ሆኖ ባለመገኘቱም ነው ተብሏል። በአትሌቷ የተመዘገቡት ፈጣን ሰዓቶች እንደ አውሮፓውያኑ አቆጣጠር ሰኔ 15 ቀን 2023 ከዓመት በታች በ1 ማይል 4 ከ17 13 ኦስሎ፣ የካቲት 4 ቀን 2024 በ1500 ሜትር የቤት ውስጥ የመም ውድድር 3 ከ58 43 ቦስተን እና ግንቦት 25 ቀን 2024 በ5000 ሜትር 14 ከ23 71 ዩጂን የተመዘገቡ ሰዓቶች መሆናቸው ተመላክቷል። በተመሳሳይ ሁኔታ የልደት ቀኗ በአጥጋቢ ሁኔታ ባለመታወቁ ምክንያት በአትሌት መልክናት ውዱ የተመዘገበ አንድ ውጤት ውድቅ መደረጉም ተዘግቧል። የካቲት 4 ቀን 2024 በሴቶች 3000 ሜትር የቤት ውስጥ ውድድር 8:32:34 ቦስተን የተመዘገበው ፈጣን ሰዓትም ሳይጸድቅ ቀርቷል። አምስተኛው በዓለም አትሌቲክስ ያልጸደቀው ፈጣን ሰዓት በአትሌት መዲና ኢሳ የተመዘገበው ሲሆን ትክክለኛ የልደት ቀኗ ጥር 3 ቀን 2005 ሳይሆን ጥቅምት 17 ቀን 2002 መሆኑን በመረጋገጡ ውጤቱም በምታስመዘግብበት ወቅት ከ20 ዓመት በታች ለመወዳደር ብቁ እንዳልነበረች ተገልጿል። መስከረም 14 ቀን 2024 በሴቶች 5000 ሜትር 14:21:89 በብራሰልስ የተመዘገቡ ፈጣን ሰዓትም እንደሆነ ተነግሯል። በዚህም ምክንያት 5ቱ ውጤቶች እንደ ዓለም ከ20 ዓመት በታች ክብረ ወሰን እውቅና እንደማይሰጣቸው ተገልጿል ሲል የዘገበው አለማየሁ ግዛው ነው።